በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላካችን ፈቃድ ምሕረት ደግነቱን አብዝቶ ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ የሆነልን የሁላችን አባት የሁላችን ጌታ የሁላችን መድኃኒት የድንግል ማርያም አንድያ ልጇ ቸሩ መድኃኔዓለም እንደረዳን እንዳቆመን እንዳበረታን መጠን በቅርባችን በነጻች በጎላች በተረዳች በተዋህዶ እምነታችን እምነት ስርዓትና ትውፊት ተጽፈው ተደጉሰው ካገኘናቸው ምንጮቻችን እየጠቀስን ወደ እያንዳንዳችን ልቦና እንዲያደርስልን ደጅ እየጠናን የምንከታተለውን የምናደምጠውን ማህደረ ተዋህዶ መንፈሳዊ የዩቲዩብ አገልግሎታችንን ነው። መከታተላችንን ዛሬም በዚህ መልኩ የጀመርነው አምላካችን ሁላችንንም በሕይወት በጤና ጠብቆ ዳግም በዚህች ዕለት ተገናኝተን እድሜውን አበድሮን ለንስሐ ያበቃን ዘንድ ለፍሬ ለበረከት ያደርግልን ዘንድ ለጽናት ለመጽናናት አድርጎልንም በበለጠ እሱን ወደ ማወቅ እንዲያደርሰንና ከገቡ መውጣት ካገኙ ማጣት የሌለባትን መንግስቱን ለመውረስ የሚያበቃን መልካም ስራ እየሰራን ፍቅሩን እያሰብን እንድንመላለስ በቸርነቱ እንዲረዳን እየተማጸነው ነው። እንግዲህ እንደ ሁልጊዜው ከምንም ነገር በላይ እሱን ማመስገን ይገባልና ክብርና ምስጋና ለአንተ ይሁንልን ይሄን እንድናደርግ ስለረዳህን እያልን የዛሬውን መርሃ ግብራችንንም የምንከታተለው ርርተ ህሊና ርርተ ልቦና በዚህች ዕለት በስፋት ስለሷ ቃል ኪዳን ስለተገባላት ቀን ስለ የካቲት ኪዳነ ምሕረት እናነሳለንና የእናትነት ፍቅሯ ቃል ኪዳኗ በረከቷ ስላልተለየን አማላጅቱም ስሟ የከበረ የተመሰገነ ይሁንልን። በየዓመቱ የካቲት 16 ቀን እመብርሃን ከልጇ ከወዳጇ ቃል ኪዳን የተቀበለችበትን ታላቅ በዓል እናስባለን እናከብራለንና ይህንኑ በዓል በተመለከተ ለምን እንደምናከብረው ከቃል ኪዳን ጋር በተያያዘ ልንሰማቸው የሚያስፈልጉ እግዚአብሔር አምላካችን በእውነት በተዋህዶ እምነታችን ስንመላለስ ልንሰማቸው ልንማራቸው ከሚያስፈልጉ ትምህርቶች እንግዲህ አንዱን ነው። በመጋቤ ሐዲስ ዶክተር ሮዳስ ታደሰ ተጽፎ ያገኘነውን ወደ እያንዳንዳችን ልቦና አምላካችን እንዲያደርስልን እንዲህ የምንከታተለው በእውነት መጋቤ ሐዲስ በተለያየ መልኩ የተዋህዶ ቤተክርስቲያናችንን በተመለከተ ስለሚሰጡን ትምህርት ስለጻፉልን መጽሐፍቶቻቸው በተለያየ ሁኔታም ደግሞ እነዚህን በዓላትን ስለሚያስታውሱንም የሕይወትን ቃል ያሰማልን በእድሜ በጸጋ ፍቅር አምላክ ቸሩ መድኃኔዓለም ይጠብቅልን። እንዲህ ይላል። ለእመቤታችን ለንጽሕት ቅድስት ድንግል ማርያም መታሰቢያ አድርገን የካቲት ኪዳነ ምሕረትን ስናከብር እንዴት ማክበር እንደሚገባን የሚያሳስበን የሚያጠይቀን ታላቁ መልእክት። ምናልባት እንግዲህ ትንሽ ጉንፋን ብጤ ስላለብኝ ይሰማችኋል ብዬ ተስፋ አደርጋለሁ። ይህን ቀኑን ማለፍ ስለሌለብን ነው ይህን መልእክት ወደ እናንተ እያደረስን ያለ ነው። እግዚአብሔር አምላካችን በእውነት ለሁላችንም የእናቱ የመብርሃንን ጣዕሟን ፍቅሯን ረድኤቷን በረከቷን እንዲያሳድርብን እየተማጸን ስለ በዓሉ ምንነትና በአጠቃላይ ስለ ቃል ኪዳን ልንሰማው የሚያስፈልገንን ትምህርት እንዲህ እንከታተላለን። በመጽሐፍ ቅዱስ ላይ ቃል ኪዳን የሚለው ቃል ከ257 ጊዜ በላይ ተጠቅሷል። ኪዳን ማለት ተካሄደ ከሚለው ከግዕዝ ቃል የወጣ ሲሆን ተዋዋለ፣ ተስማማ፣ ተማማለ ማለትን ሲያሳይ እግዚአብሔር ሰውን ከማፍቀሩ የተነሳ ለሰው ልጅ እንደ ባልንጀራ አድርጎ መሐላን ይምላል፣ ቃል ኪዳንም ይገባል። መጽሐፍ ቅዱስን ስናነብ በብሉይም ሆነ በሐዲስ እግዚአብሔር አምላክ ለወዳጆቹ ለምርጦቹ ቅዱሳን ቃል ኪዳንን ገብቷል። ክቡር ዳዊት በመዝሙር 88 ቁጥር 2 ላይ እንዲህ ብሏል። ምሕረት ለዘላለም ይመሰረታል፣ እውነትህም በሰማይ ይጸናል፣ ከመረጥኳቸው ጋር ቃል ኪዳኔን አደረግኩ እንዳለ ከሁሉም ቅዱሳን በላይ ሆና ሰማይ ምድር የማይወስኑትን አምላክ በማኅፀኗ ለመሸከም ኪሩቤል ሱራፌል ዙፋኑን በመፍራትና በመንቀጥቀጥ የሚሸከሙትን ሰማያዊ መለኮትን በጀርባዋ ለማዘል በክንዷ ለመታቀፍ ሰማይ ምድር ከፊቱ የሚሸሹትን የባሕርይ አምላክን በከናፍሮቿ ለመሳም ፍጥረታትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ለቅዱሳን መላእክት እርሱ የገለጸላቸው ምስጋና ምግብ ሆኗቸው እንዲኖሩ ያደረገውን ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር የተካከለውን እግዚአብሔር ወልድን የድንግልና ጡቶቿን ለማጥባት ከተመረጠች ከእናቱ ጋር የገባው ጽኑ የምሕረት ኪዳን ወይም ቃል ኪዳን እጅግ ልዩና ለኃጥአን ሁሉ ተስፋ የሚሆን ነው። መልአከ ብርሃን ቅዱስ ገብርኤልም በአምላክ እናት ፊት ቆሞ
ማርያም ሆይ በእግዚአብሔር ፊት ሞገስን አግኝተሻልና አትፍሪ በማለት ከፍጡራን ወገን ማንም ሊያገኘው የማይችለውን ይኸውም በልዑል እግዚአብሔር ዘንድ መወደድን በማግኘት ከባለሟልነት ሁሉ የላቀ ባለሟልነት ይኸውም የአምላክ እናት የመሆንን የማማለድ ልዩ ጸጋና ክብር እንደተሰጣት ነግሯታል። መልአኩ በዚህ ምስጋናው ሞገስን አግኝተሻልና አለ እንጂ ወደፊት ታገኛለሽ አለማለቱ ቅድስት ድንግል ማርያም ጥንቱኑ በመንፈስ ቅዱስ ጸጋ የተጠበቀችና በልዑል የተመረጠች መሆኗን የሚያረጋግጥም ነበር። ከዚህ ከተሰጣት ታላቅ ባለሟልነት የተነሳ ልጇን በማሳሰብ ውሃው ወደ ወይን እንዲለወጥ አስደርጋለች። ዮሐንስ ወንጌል ምዕራፍ 2 ቁጥር 1። በመጽሐፍ ቅዱስ ታሪክ ውስጥ እንደምናነበው በአምላካቸው ፊት ባለሟልነትን ያገኙ ብዙዎች ቅዱሳን ቢኖሩም ቅሉ ቅድስተ ቅዱሳን ማርያም ግን ለነዚህ ሁሉ ቅዱሳን ሰማያዊ ክብርን ቃል ኪዳንን የሰጠውን አምላክን በድንግልና ጸንሳ በድንግልና በመውለዷ ወላዲት አምላክ የመባል ታላቅና ልዩ ባለሟልነት ተሰጥቷታልና የእርሷ ክብር ከማንም ቅዱሳን ክብር ጋር ፈጽሞ የማይነጻጸር ነው። ከ432 እስከ 447 ዓ.ም ሴሌኡሲያ ላይ ጳጳስ የነበረው ሊቁ ባስልዮስም እግዚአብሔር ለእናቱ የሰጣት ልዩ ባለሟልነትን ከቅዱሳን ጋር በማነጻጸር ሲጽፍ የሚመጥናትን ምን አይነት ልዩ ምስጋና እናቅርብላት፣ የዚህ ዓለም ነገር ሁሉ አይመጥናትምና። ቅዱስ ጳውሎስ ስለ ቅዱሳን ሲናገር ዓለም አልተገባቸውም ካላቸው ለአምላክ እናትማ ከከዋክብት በላይ ሆና እንደምታበራው ፀሐይ ለሆነችው ለእርሷ ምን ልንል እንችል ይሆን? ራዕየ ዮሐንስ ምዕራፍ 12 ቁጥር 1፣ ዕብራውያን ምዕራፍ 11 ቁጥር 38። ምን ምስጢር እንደተከናወነ ተመልከት። ህሊናንና አይምሮን የሚያልፍ ነገር እንደሆነ አስተውል። ታዲያ የአምላክን እናት ታላቅነት ሁሉም ሰው እንደምን አይናገር? ማንስ ነው ከቅዱሳን ሁሉ በላይ እንደሆነች ያላስተዋለ? እግዚአብሔር ለአገልጋዮቹ የሚልቅ ጸጋን ከሰጠና የሚነኩት ሰው ሁሉ ከበሽታው ከተፈወሰ፣ ጥላቸው ያረፈበት ተአምር ከተፈጸመለት፣ ጴጥሮስ በጥላው ካዳነ፣ የጳውሎስ የልብሱ ጨራፍ ወይም ደግሞ የልብሱ ጨርቅ እራፊ መናፍስትን ካወጣ፣ ለእናቱማ ምን አይነት ስልጣንና ኃይል ተሰጥቷት ይሆን? የሐዋርያት ሥራ ምዕራፍ 5 ቁጥር 15፣ የሐዋርያት ሥራ ምዕራፍ 19 ቁጥር 11። ለቅዱሳኑ ይህን ያህል ድንቅ እንዲያደርጉ ባለሟልነትን ከሰጣቸው ወልዳ ላሳደገችው እናቱማ ምን ያህል ይሰጣት ይሆን? በምን አይነት ስጦታ አስጊጧት ይሆን? ጴጥሮስ ክርስቶስ አንተ የሕያው የእግዚአብሔር ልጅ ነህ ስላለው ብፁዕ ከተባለና የመንግሥተ ሰማያት ቁልፍ ከተሰጠው ማቴዎስ 16:16 እርሷ ከሁሉም ይልቅ እንዴት የተባረከች ብጽዕት አትሆን? ሉቃስ ምዕራፍ 1 ቁጥር 45። ጳውሎስ ታላቅ ክብር ያለውን የክርስቶስን ስም በመሸከሙ ምርጥ ዕቃ ከተባለ የሐዋርያት ሥራ ምዕራፍ 9 የአምላክ እናትማ የምእመናን ምግብ የሆነ መናውን ሳይሆን የሕይወት ሰማያዊ እንጀራን ያስገኘች እርሷ ምን አይነት ልዩ ዕቃው ትሆን? ነገር ግን ስለ እርሷ ብዙ እናገራለሁ ብዬ ስለ ክብሯ ጥቂት በመናገር ራሴን በኀፍረት ውስጥ እንዳልጨምር እፈራለሁ። ስለዚህ ከአሁን ወዲህ የንግግሬን መልህቅ ስቤ በዝምታ ወደቤ ላይ ማረፍን መርጫለሁ በማለት በእግዚአብሔር ፊት የተሰጣት ባለሟልነት ፍጹም እንደሆነና ከቃላት በላይ እንደሆነ አስተምሯል። ዳግመኛም ቅዱሳን መላእክትና ጻድቃን ካገኙት ሞገስ የተነሳ ወደ ፈጣሪያቸው እንዲያማልዱን ስንማጸናቸው፣ እመቤታችን ንጽሕት ቅድስት ድንግል ማርያም ግን የአምላክ እናት ናትና ካገኘችው ከዚህ ታላቅ ባለሟልነት የተነሳ ወደ ተወደደው ልጇ እንድታማልደን እንማጸናታለን። ከዚህም የተነሳ ነው ሊቁ ቅዱስ ኤፍሬምም በእሁድ ውዳሴ ማርያም ላይ ለኪ ደሉ ዘእም ኩሎሙ ቅዱሳን ትሰአሊ ለነ ኦ ምልዕተ ጸጋ፣ ጸጋን የተመላሽ ወይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ላንቺ ይገባል። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያትም ከመምህራንም ትከብሪያለሽ። ከሱራፌልና ከኪሩቤል ግርማ የሚበልጥ የመወደድ ግርማ አለሽ። በእውነቱ የባህሪያችን መመኪያ አንቺ ነሽ በማለት ያመሰገናት ሊቁ አባ ጊዮርጊስ ዘጋስጫም ካገኘችው ታላቅ ባለሟልነት የተነሳ 5500 ዘመን ሲፈጸም ያለ ዘርአ ብእሲ አካላዊ ቃል ክርስቶስን በሕቱም ድንግልና የጸነሰች 9 ወር ከ5 ቀን በማህፀኗ የተሸከመች በሕቱም ድንግልና የወለደች በክንፏ የታቀፈች በጀርባ ያዘለች እርሷ ብቻ ናትና በእርሷ አማላጅነት የምናቀርበው ጸሎት ምን ያህል ታላቅ እንደሆነ በሰዓታት መጽሐፉ ላይ ወፈድፋደ
ፈድፋደሰ በእንተ ማርያም እምከ እንተ ይእቲ ትምክህተ ዘመድነ። ይልቁንም የባህሪያችን መመኪያ ስለምትሆነን ስለ እናትህ ስለ ማርያም አንተን በመጽነስና አንተን በመውለድ እድፍ ጉድፍ ስላላገኘው ስላልተለወጠ ድንግልናዋና ስለተሸከመ ማኅፀኗ ስለታቀፉ ስለ ክንዶቿና ስለዳሰሱ ስለ እጆቿ ስለ ሳሙ ስለ ከንፈሮቿ ስላሳደጉ ስለ ጡቶቿ ካንተ ጋር ስለተመላለሱ ስለ እግሮቿና ስለ አዘለ ስለ ጀርባዋ ብሩሃት ስለሚሆኑ ስለ ዓይኖቿ በጎ መዓዛ ስላላቸው አፍንጮቿ ጻዕዶች ስለሚሆኑ ጥርሶቿ በመልአኩ በገብርኤል ቃል ስለተበሰሩ ብስራትን ስለሰሙ ስለ ጆሮቿ ከእርሷ ስለነሳኸው ስሮችና ጸጉር ደምና አጽም ስለ ነፍስና ሥጋ አባቶቻችን እንዳስተማሩን ፈጽሞ ያለ መለየትና ያለ መለወጥ ከመለኮትነትህ ጋር አንድ ያደረግከው በማለት እንዳስተማረ በእግዚአብሔር ፊት ታላቅ ባለሟልነት እንዳገኘች በብርሃናዊ መልአክ የተመሰከረላት የአምላካችን እናት ቅድስት ድንግል ማርያምን ከልጇ ታማልደን ዘንድ ሳሊ ለነ ቅድስት ወይ ለምኝልን እያል እንማጸናታለን። ይኸውም ታላቁ የነገረ ማርያም መጽሐፍ እንደሚያስረዳን ጌታችን ካረገ በኋላ እመቤታችን ጌታችን ወደ ተቀበረበት ጎልጎታ እየሄደች ትጸልይ ነበረ። ከዕለታት ባንዳቸው በየካቲት 16 ዕለት ስትጸልይ አእረግዋ ውስተ ሰማይ ከመ ያርእይዋ መካነ ረፍቶሙ ለጻድቃን ሀበ ሃለው አብርሃም ይስሐቅ ወያዕቆብ ወተቀበልዋ ኩሎሙ ነፍሳተ አበው። ዘርዘር ባለው በአማርኛ ትርጉሙ አሁን ያልነው ማለት ነው። መላእክት አብርሃም ይስሐቅ ያዕቆብ ያሉበትን የጻድቃን የማረፊያቸውን ቦታ ያሳዩት ዘንድ ወደ ገነት አሳረጓት። በዚያም ከአዳም ጀምሮ እስከዚያው ያረፉ አባቶች ነፍሳት ተቀብለዋት ከአጽማችን አንቺን አጥንት ከስጋችን አንቺን ስጋ ለፈጠረልን ለእግዚአብሔር ምስጋና ይግባው እያሉ የአክብሮት ስግደት ሰግደውላታል። ከዚያም መላእክት የጻድቅ ሰው ነፍስ ከስጋው ሲለይ ያለውን ፍጹም ክብርና የሚወርሰውን የገነት ርስቱን መላእክት ካሳዩት በኋላ ኃጣን ነፍሳቸው ከስጋቸው ሲለይ ያላቸውን ጭንቅ ነፍሳቸው በሲኦል የምትቀበለውን ከፍተኛ መከራ አሳዩት። ለማምለጥ ባልተቻላቸውም ጊዜ የመድህን እናቱ የብርሃን መገኛ እመቤታችን ሆይ ከዚህ ከዲያብሎስ ቁራኝነት ታላቅቂን ዘንድ ድረሽልን ቸላት በይ እያሉ ምልጃዋን ሽተው በታላቅ ጩኸት ያለቅሱ ጀመር። ያን ጊዜ ርርት የሆነች ንጽሕት ቅድስት ድንግል ማርያምም እንዲህ ብላ ተናገረች። ወዮላቸው፣ ወዮታ አለባቸው፣ ወደዚህ እንዳይመጡ ለሰው ልጆች ሁሉ ማን በነገራቸው እያለች ስታለቅስ መላእክትም ለእርሷ ኢትፍርሂ ኦ ማርያም እስመ እግዚአብሔር ምስሌኪ ወምስለ እለ ያአምኑ ብኪ፣ እግዚአብሔር ከአንቺ ጋር ስለሆነና በአንቺ አማላጅነት ካመኑት ሁሉ ጋር ስላለ አይዞሽ በማለት ነገሯት። እርሷም ደግሞ አቤቱ በእኔ ቃል ኪዳን ስላመነ ሁሉ እማልድሃለሁ እለምንሃለሁ፣ መራቤን መጠማቴንም ካንተ ጋር በምድረ ግብፅ ያገኘኝን ረሃብና ጥም ሁሉ አስበህ አቤቱ ወደ ሲኦል ከመውረድ ነፃ አድርገው በማለት ወደ ልጇ ፍጹም ልመናን ባቀረበች ጊዜ ጌታችን ተገልጾላት የለመንሽው ሁሉ ይደረግልሽ፣ የምትለምኝውን የምትፈቅጂውን ሁሉ እፈጽምልሻለሁ፣ የለመንሽውን ሁሉ ላደርግልሽ ሰው ሆኛለሁና መሐላዬን እንዳላፈርስ አማኔ በርእሴ ብዬ በራሴ ማልኩልሽ ሲል ለእናቱ የማያልፍ የምሕረት ቃል ኪዳንን ገብቶላታልና በዓሉ ኪዳነ ምሕረት በመባል ይታሰባል። ሊቁ ቅዱስ ያሬድም በዝማሬው ላይ ጌታ ለእናቱ ስለገባላት ቃል ኪዳን ሲናገር ጌታችን ኢየሱስ ክርስቶስ እናቱን እንዲህ አላት ብሎ ይጀምራል። በምልጃሽ ያመነብሽን አድን ዘንድ ካንቺ ጋር የምሕረት ቃል ኪዳንን ተጋባው። ለአገልጋዬ ለኖህና ለወዳጄ ለአብርሃም ቃል የገባው እኔ በራሴ ማልኩልሽ። እንደ ልቤ ለምለው ለታመነው ለዳዊት የማልኩ እኔ በራሴ ማልኩልሽ። በቅዱስ ሥጋዬና በክቡር ደሜ የማልኩ እኔ ምዬ እንደማልከዳ ማልኩልሽ በማለት ጽፎታል። በዚች በየካቲት 16 ዕለት በቤተ ክርስቲያናችን የስምዖን ወይም የበላይ ሰብ ታሪክ ይነገራል። እንዲህ ነው ታሪኩ። ቅምር በምትባል ሀገር ስምዖን የሚባል አንድ እጅግ ደግ ሰው ነበር። ይህ ሰውም ጌታችን በማቴዎስ ወንጌል ምዕራፍ 25 ቁጥር 25 ላይ እንግዳ ብሆን ተቀብላችሁኛል የሚለውን ትምህርቱንና ዳግመኛም ቅዱስ ጳውሎስ የወንድማማች መዋደድ ይኖር
እንግዶችን መቀበል አትርሱ፣ በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ብሎ ያስተማረውን በማሰብ ዕብራውያን 13 ቁጥር 1 እንግዳን ተቀብሎ ማስተናገድን ይወድ ነበር። ሐዋርያው ቅዱስ ጴጥሮስ በቀዳማዊ መልእክቱም ምዕራፍ 5 ቁጥር 8 ላይ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል በማለት እንደተናገረው የበጎ ጠላት የሆነው ሰይጣንም በዚህ ደግ ሰው ላይ በመቅናት ከፍተኛ ኃጢአት ውስጥ ሊጥለው ወዶ ጭፍሮቹን ወደ ስምዖን ቤት በሶስት መንገዶች አምሳል ወደ ቤቱ ላከበት። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣል በማለት እንዳስተማረ የዋሁ ስምዖን አጋንንት መሆናቸውን ባለማወቅ ወደ ቤቱ እንዲገቡ ለመናቸው። እነርሱም ፈቃዳችን ሁሉ እንድትፈጽምልን ማልልንና እንገባለን አሉት። እርሱም በየዋህነት ጽኑ መሐላን በመማል ወደ ቤቱ አስገብቶ ጌቶቼ የምትፈልጉትን ነገር ጠይቁ ፈጽምላችኋለሁ አላቸው። አጋንንትም ስምዖንን ልጅህን ሰውተህ ለራት አዘጋጅልን አሉት። ስምዖንም ይህንን እንደማያደርገው ቢነግራቸው እነርሱ አስቀድመህ ስመ እግዚአብሔር ጠርተህ የገባኸው ቃል ይታበላልን በማለት የከፋ ነገራቸውን ይናገሩ ጀመር። እርሱም መሐላውን በማሰብ አብርሃም ልጁን ለመሰዋት ልቦናውን እንዴት እንዳጨከነ፣ ዳግመኛም ዮፍታሔ በተሳለው ስለት መሰረት የሚወዳት ልጁን ለመስዋዕት እንዳቀረበ አስቦ ቤተሰቦቹ ሳያዩ ልጁን አርዶ ስጋውን አቀረበላቸው። ዘፍጥረት ምዕራፍ 22 ከቁጥር 1 እስከ 13፣ መጽሐፈ መሳፍንት ምዕራፍ 11 ከቁጥር 34። አዳምና ሔዋንን እግዚአብሔር ያላዘዛቸውን ዕፀ በለስን እንዲበሉ ያደረገ ጥንተ ጠላታችን ሰይጣን መጥፎ ድርጊት ካሰራ በኋላ በእጅጉ ወደ ክፉ ኃጢአት መውሰድ ልማዱ ነውና የልጁን ስጋ እንዲቀምሰው በመገፋፋት ካስቀመሱት በኋላ አጋንንት ከእርሱ ተሰወሩ። ከዚያ በኋላ ይህ ስምዖን የተባለ ሰው ከእህል ውሃ ይልቅ ፍላጎቱ የሰው ስጋን ወደ መብላት በመለወጥ ቤተሰቦቹን ጨምሮ በድምሩ 78 ሰዎችን በልቷል። በዚህ ምክንያት በላየ ሰብ ማለትም ሰውን የሚበላ የሚል ስያሜ ተሰጥቶታል። ከዚያም ሀብቱን ሁሉ ጥሎ ከቤቱ ወጥቶ አንዲት የውሃ እርኮት ይዞ ሲሄድ ነው ሁለንተናው በደዌ ስጋ የታመመ ድሃ ሰው ያገኘው። ያም ሰው በጣም ተጠምቶ ነበርና በላየ ሰብ የውሃ እርኮት ይዞ ስላየው አምላክን ስለወለደች ስለ ድንግል ማርያም ብለህ ነፍሴ ከማለፏ በፊት ከያዝከው ውሃ ጠጣኝ በማለት ለመነው። ያን ጊዜ በላየ ሰብ ወደ ልቡ በመመለስ አምላክ በማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም በማለት ያስተማረው ትዝ ብሎት ይህችስ በእውነት መልካምና በአማላጅነቷም ከሲኦል የምታድን እንደሆነች ከሕፃንነቴ ጀምሬ ሰምቻለሁና በእርሷ እማጸናለሁና አምላክን ስለወለደች ስለ ክብርት ድንግል ማርያም እንካ ጠጣ በማለት ያለውን ውሃ ሰጠው። ይህም የስምዖንን ሃይማኖትንና ምግባርን የሚያሳይ ነው። ምክንያቱም አምላክን ስለወለደች ስለ ቅድስት ድንግል ማርያም ተብሎ ሲለመን መስጠቱ ኢየሱስ ክርስቶስ በእውነት የባህሪ አምላክ መሆኑን፣ እናቱ ቅድስት ድንግል ማርያምም ወላዲት አምላክ እንደሆነች የሚያምን እንደሆነ ቁርጥ እምነቱን ያሳየ ሲሆን በተጨማሪም በውሃ ጥም ለተቃጠለው ነዳይ ያለውን ውሃውን መስጠቱ ብጠማ አጠጥታችሁኛልና የሚለውን የወንጌልን ቃል መፈጸሙን ያለውን ምግባር የሚያሳይ ነው። ማቴዎስ ምዕራፍ 25 ቁጥር 35። በሉቃስ ወንጌል ምዕራፍ 15 ቁጥር 19 ላይ ያ ከአባቱ ተለይቶ የአባቱን ንብረት አጥፍቶ የሚመገበውን ባጣ ጊዜ ወደ አባቴ ልመለስ፣ ልጅ ልባል አይገባኝም፣ ከአገልጋዮችህ እንዳንዱ አድርገኝ እለዋለሁ በማለት ወደ አባቱ ቤት እንደተመለሰው ታናሽ ልጅ ይህ ስምዖንም በእጅጉ ስለ ኃጢአቱ በመጸጸት እንዲህ ብሎ ተማጽኗል። አሁንም እመቤቴ ማርያም በስደቷ ወራት ከተወደደው ልጇ ጋር የደረሰባትን ረሃብና ጥም አስባለሁ በማለት በጾምና በጸሎት እህል ውሃ ሳይቀምስ ስለ ኃጢአቱ እያለቀሰ ከቆየ በኋላ በ21ኛው ቀን ሞተ።
ወዲያው መላእክተ ጽልመት ነፍሱን ወደ ሲኦል ይወስዷት ዘንድ በማስፈራራትና በማስደንገጥ ከበቧት። ያን ጊዜ እመቤታችን መሐር ሊተ ኦ ወልዴ መሐር ሊተ ኦ እግዚኤ፣ ልጄ ጌታዬ ሆይ ማርልኝ፣ በእኔ ስም ለነዳይ ውሃ ጠጥቷልና ስምሽን የጠራ መታሰቢያሽን ያደረገ የዘላለም ሕይወት ያገኛል ብለህ ቃል ኪዳን ገብተህልኛልና አለችው። በኃጢአቱ ተጸጽቶ አቤቱ በመንግስት በመጣህ ጊዜ አስበኝ ብቻ ላለው በቀኙ ተሰቅሎ ለነበረው ወንበዴ በሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ እንደምናነበው ዛሬ በገነት ከኔ ጋር ትኖራለህ በማለት ምሕረትን የሰጠ ቸር ሰው ወዳጅ የሆነው ልጇም መሐላዬን አላፈርስም፣ ሚዛን አመታችሁ ስለ እናቴ ያጠጣውን ያን ውሃ በአንድ ወገን እኒያን 78 ነፍሳት በአንድ ወገን አድርጋችሁ መዝኑት በማለት መላእክትን አዘዛቸው። ያን ጊዜ ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ያለው ቃሉ ሊፈጸም በእናቱ ስም ስምዖን ያጠጣት ውሃ መዘነች። ከዚህ በኋላ በመድኃኔዓለም ቸርነት በእናቱ በንጽሕት ቅድስት ድንግል ማርያም አማላጅነት የስምዖን ነፍስ ምሕረትን አግኝታ ገነትን ለመውረስ በቅታለችና ሊቁ አባ ጊዮርጊስም ይህንን በመያዝ በዚሁ መጽሐፍ ላይ ማርያም ያንቺ ጽድቅ የበደሌን ድካም ድል ትነሳ ዘንድ የጥበብ ወይም የሚስጥር ሚዛኖች በመሉ ጊዜ እፍኝ ውሃ 78 ነፍሳትን ፈጽሞ ድል ነሳ በማለት ምስጢሩን እንደ ወርቅ አንከብሎ እንደ ሸማ ጠቅልሎ አስቀምጦታል። ይህ ስምዖን በእመቤታችን ቃል ኪዳን ስለመዳኑ አባ ጽጌ ድንግልና አባ ገብረ ማርያም በማኅሌተ ጽጌ መጽሐፋቸው ላይም እንዲህ ብለዋል። ሁልጊዜ ለድሃ መራራት መመጽወት እንደ ለመለመ አበባ ያማረ ነው። ምን ያምር ድንግል በቃል ኪዳንሽ ምክንያት ከበላይ ሰብ ኃጢአት የውሃ ሚዛን በልጦ በመታየቱ ለተአምርሽ በሰማይ ምስጋና ሆነ በማለት ስምዖን በመድኃኔዓለም ቸርነት በእመቤታችን አማላጅነት ስለዳነ በወንጌል እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል በማለት አምላካችን እንዳስተማረ በአንድ ሰው መዳን ደስ የሚላቸው መላእክት በሰማይ ምስጋናን ማቅረባቸውን ገልጸዋል። በዚህ መልኩ መጋቤ ሐዲስ ዶክተር ሮዳስ ታደሰ እንደ አምላካችን ፈቃድ የኪዳነ ምሕረትን በዓል መታሰቢያ በማድረግ ጽፈውት የነበረውን መልእክት ወደ እናንተ አደረስን። በእውነት ለሁላችንም ሕይወት የሆነ አምላካችን ስለ እናቱ ስለ ንጽሕት ቅድስት ድንግል ማርያም ብሎ የገባውን ቃል ኪዳን የተረዳንበት ነው። ይህንኑ በተመለከተ ትንሽ አከል ለማድረግ ደግሞ አሐቲ ድንግል ከተባለው በአባ ገብረ ኪዳን ግርማ ከተጻፈው መጽሐፍ ደግሞ እጅግ በጣም በስፋት ስለ ኪዳነ ምሕረት የተጻፈ አለ። በተለይ አምላካችን ቃል ኪዳን የገባላቸው የቀደሙ አባቶቻችን ሁላችንም በትምህርት የምናገኛቸው ለአብርሃም የተገባ፣ ለኖህ የተገባ፣ ለዳዊት የተገባ፣ ለአዳም የተገባ እነዚህ ሁሉ ቃል ኪዳን አሉ። የእነዚህ ሁሉ ቃል ኪዳን ፍጻሜ ያገኘው ደግሞ በእሷ ነውና የቃል ኪዳናት ሁሉ በላይ ስለሆነ መጨረሻ ላይ ይሄን ካተቱልን በኋላ አባታችን ኪዳነ ምሕረት እመቤታችን ብለው የጻፉትን ይሄም እጅግ በጣም ሰፊ ቢሆንም የተወሰነችውን ብቻ አሁን ለምንነጋገርበት ነገር የበለጠ ግልጽ የሚያደርግልንና የሚያጠናክርልን ሐሳብ ስለሆነ እንደው መጀመሪያው አካባቢ ያሉትን ብቻ አከል አድርገን እንዲህ ለማየት እንሞክር። መድኃኒታችን ኢየሱስ ክርስቶስ ሰውን ለክብር እንደፈጠረው ለማጠየቅ እስከ ሞት ድረስ ዋጋ ከፍሎ በወርቀ ደመ መለኮቱ ዋጅቶ የማይቆጠሩ በጎነቶችን ሰጥቶ ወደ ቀደመ ክብሩ መልሶታል። ይህን ያደረገ ጌታችን ከሆነ በዚህ ጊዜ የኪዳነ ምሕረት ድርሻ ምንድነው የሚል ጥያቄ መነሳቱ አይቀርም። የእመቤታችን የነገረ ድነት ድርሻ በተለያየ መልኩ ከዚህን ቀደምኛም ወደ እናንተ ያደረስነው ስለሆነ እሳቸውም በዚሁ በሌላ ምዕራፍ ላይ የገለጹትም ስለሆነ አሁን ላሁኑ ለምንነጋገርበት ጉዳይ ግን ለኪዳን ፍጻሜ እንዴት እንደሆነች በዓይነ ርዕይ እንመለከታለን ይሉናል። የእርሷ ቃል ኪዳን የረባን የጠቀመን ከመቼ ነው ብለን ብንጠይቅ ቅዱስ ያሬድ እንዲህ ይመልስልናል። ክነፈ ርግብ በብሩር ዘግቡር ወገባዋቲ ሃኒ በሐመልማል ወርቅ አንቲ ምስራቅ ወወልድኪ ፀሐይ ጽድቅ አማን ኪዳንኪ እያሃልቅ። ክንፎችሽ በብር ያጌጡ ጎኖችሽ በወርቅ ሐመልማል የተሸለሙ እመቤታችን አንቺ ምስራቅ ነሽ፣ ልጅሽ ኢየሱስ ክርስቶስም የእውነት ፀሐይ ነው። በእውነት ቃል ኪዳንሽ ወሰን ድንበር የለውም አያልቅም ብሎናል ድጓ ዘየካቲት ኪዳነ ምሕረት። ታዲያ ከቅዱስ ያሬድ ቃል
አማን ኪዳንኪ እያሃልቅ በእውነት ቃል ኪዳንሽ አያልቅም የሚለውን ኃይለ ቃል እንምዘዝና ከርዕሳችን ጋር እንመርምረው። አያልቅም ያለው ለቃል ኪዳንሽ ከዚህ እስከዚህ የሚባል ውሱንነት የለበትም ሲል ነው። ይኸውም መጀመሪያ ከዓለም በፊት ከእርሷ ተወልዶ እንዲያድነን እግዚአብሔር የወሰነው የመከረው እርሷን ማዕከል አድርጎ በመሆኑ ነው። ሁለተኛው ደግሞ ወከደነ አድባረ ጽላሎታ ጥላዋም ተራሮችን ሸፈነ እንዳለ ቅዱስ ዳዊት ገና ሳትወለድ በምሳሌዋ በጥላነት ስለ ልዕልና ነፍሳቸው በተራራ የተመሰሉ ነቢያትን የጠበቀች ስለሆነ ነው። ለምሳሌ አብርሃም በግብፅ ንጉሥ አለመገደሉ ይስሐቅን የመሰለ የተባረከ ዘር ሳይተካ እንዳይሞት ነው። የይስሐቅ መወለድ ደግሞ እመቤታችን ከእርሱ ስለምትወለድና ከእርሷም ብሩክ መድኃኔዓለም ስለሚወለድ ነው። ያዕቆብ ከወንድሙ እጅ እንዲያመልጥ የሆነው ብሩክ ዘር በወገቡ ስላለ ያንን እንዲተካ ከእርሱም ወገን እመቤታችን ስለምትወለድ ከእርሷም ጌታ ስለሚወለድ ነው። ቅዱስ ዳዊት ከሳኦል እጅ ያመለጠው ሰሎሞንን ተክቶ እንዲሞት ከእርሱም ወገን እመቤታችን እንድትወለድና ከእርሷም ጌታ እንዲወለድ ነው። ይህ ማለት ግን እግዚአብሔር በመግቦቱ ሌላውን አይጠብቅም ማለት አይደለም። ይልቁንም ተአምራታዊ በሆነ መንገድ ከጌታ የዘራረግ ገብተው የተቆጠሩት እነዚህ ደጋጎቹ በቀናች ሃይማኖታቸው ምክንያት እመቤታችን ከነርሱ ስለምትወለድና ጌታም ከነርሱ ወገን ስለሚወለድ ነው ለማለት ነው እንጂ ከስጋዌ አስቀድመው የነበሩ ቅዱሳን ነቢያት ትንቢትን በሚገልጥ ምስጢር በሚያናግር በመንፈስ ቅዱስ ተመርተው ብዙ ትንቢታትን ተናግረዋል። ትንቢታቸውን ሳይናገሩ እንዳይሞቱ እግዚአብሔር ይጠብቃቸው ነበር። ለምሳሌ ነቢዩ ኤርምያስ ትንቢቱን ተናግሮ እስኪፈጽም ድረስ እግዚአብሔር ኤርምያስን ሰውሮ በእርሱ ምትክ ድንጋይቱ ኤርምያስን መስላ እንድትቆም አድርጎ እስራኤላውያን ኤርምያስን አገኘን ብለው ድንጋይቱን ወግረዋል። ተናግሮ ከፈጸመ በኋላ ግን በመከራው ክብር የሚያገኝበት ስለሆነ ኤርምያስ ተገልጦ ወግረውት በሰማዕትነት አርፏል። ይህ ሁሉ የሚጠቀልልልን ነቢያት ስለ ትንቢተ ክርስቶስ ከመከራ ይጠበቁ እንደነበር ሲሆን ለዚህ የትንቢት ፍጻሜያቸው መካነ ትንቢት ደግሞ ናሁ ድንግል ትጸንስ፣ እነሆ ድንግል በድንግልና ትጸንሳለች ስለሆነ በእርሷ ኪዳን ነቢያት ከመከራ ይጠበቁ ነበር ማለት ነው። በዚህ መደነቃችን ላይ ቆመን እርምጃችንን ከፍ እናድርገውና በጽላሎተ ረድኤታቸው የቀደሙ አበውና ነቢያት ከመከራ ሥጋ ከሚጠብቃቸው ይልቅ ከሲኦል በእርሷ ምክንያተ ድኅንነት መውጣታቸውን ተመልክተን ወደ ማድነቅ እንሻገር። እርሷ ሳትወለድ ከ1000 ዘመናት ቀድመው የነበሩ ቅዱሳን ከመከራ በእርሷ ኪዳን ተጠበቁ ከማለት ይልቅ 5500 ዘመናትን በሲኦል ሲማቀቁ የነበሩ ነፍሳት በእርሷ በተፈጸመው ኪዳን ወጡ ማለት ይደንቃልና በዚህ ወራት ጌታ ነው እንጂ እርሷ አድናለችን ብሎ ለሚጠይቅ ሰው እንዲህ ብለን መልስለታለን። ባህረ ኤርትራን ሙሴ ከፈለው ወይስ የሙሴ በትር? አይ ሙሴ ነው እንጂ በትሩ ምን አደረገች የሚል ካለ እንኪያ ለምን ሙሴ በትሩን መጠቀም አስፈለገው ብለን መልስለታለን። አይ በትሪቱ ናት ካለ ደግሞ ያለ ሙሴ በትሪቱማ እንዳትከፍል ለምን በሙሴ እጅ መያዝ አስፈለጋት? ለምን የሙሴ በትር ብቻ መሆንስ አስፈለጋት ብለን መልስለታለን። እንደዚሁም ሁሉ ማርያም አዳነችን ወይስ ክርስቶስ አዳነን ብሎ የሚከራከር ካለ አይ ጌታ ነው እንጂ እርሷ አይደለችም የሚል ካለ እንኪያ ለምን ከእርሷ መወለድ አስፈለገው? አይ ማርያም ናት ያዳነችን እንጂስ ጌታ አይደለም የሚልም ቢኖር እንኪያ ለምን ጌታን ከመውለዷ በፊት ከሲኦል አልወጣንም? ሙሴ በበትሩ ባህርን ከፈለ ብሎ የሚያምን ሰው ቢኖር ግን እርሱ እውነት ብለሃል፣ እንኪያስ ክርስቶስም በእናቱ ምክንያተ ድኅንነት በእናቱ በፈጸመው ኪዳነ አበው በሥጋ ተገልጦ በደሙ አዳነን ብለህ እመን ብለን እንመልስለታለን። ሙሴ ባህሪ ከፍል ዘንድ በትሩን በምክንያትነት እንደተጠቀመ ጌታም ዓለምን ሊያድን በወደደ ጊዜ እናቱን ምክንያተ ድኅን አደረጋት። ከስጋዌውም በኋላ እስከ ዘመን ፍጻሜ የሚነሳ ያመነ ትውልድ ሁሉ በእርሷ ኪዳን ምክንያትነት በልጇ ቸርነት ይድናል። ለሕማም ለሞት ለጥፋት ለጉስቁልና ለሲኦል የቀረበ ሰው በእመቤታችን በድንግል ማርያም ኪዳን ብርሃኗ በማይጠፋ በመንግሥተ ሰማያት ሕይወተ ሥጋ ሕይወተ ነፍስን ዕረፍት ዘላለማዊን ደህንነትን አግኝቶ ይኖራል
ብሎ ቅዱስ ያሬድ እንደነገረን በዚህም አብልጠን መጠንቀቅ ይገባናል። በምኑ ያሉ እንደሆነ የእመቤታችን ቃል ኪዳን የክርስቶስን የማዳን ሥራ ይተካል ማለት አይደለም። ብዙ ወንድሞቻችን እህቶቻችን ያላስተዋሉት የኪዳነ ምሕረት ኪዳኗ ለመንግሥተ ሰማያት ያበቃናል ሲባል የጌታችንን የማዳንና የቤዛነት ሥራ ከንቱ ማድረግ ይመስላቸዋል። ግን እንዲህ አይነት ትምህርት ቤተ ክርስቲያን አታምንም፣ አታስተምርም። የሚያስተምርስ እንኳ ቢገኝ ኦርቶዶክሳዊ አይደለም፣ ይለያል እንጂ። ማርያም ከአምላክ እንታረቅባት ዘንድ እንካችሁ እናት ብሎ አምላክ የሰጠን የአደራ የፍቅር የኪዳን እናታችን ኪዳነ ምሕረት እንጂ እርሷ አትመለክምና። እንግዲህ የእርሷ ኪዳን በቆየቱ በምንድን ነው ቢሉ ያላመነ ሰው ቢለምናት ወደ ሃይማኖት እንዲደርስ ልጇን በረድኤትህ አቅርብልኝ በሀብትህ ሳብልኝ ብላ በልጇ ለማመን እንዲበቃ ታደርገዋለች። አምኖ የተጠመቀ ሰው ቢኖር ደግሞ ካመኑ ከተጠመቁ በኋላ ኃጢአት መስራት ፍኖተ አሕዛብ ኢትሁሩ በአሕዛብ መንገድ አትሂዱ ያለው የክርስቶስን የማዳን ሥራ በስም አምኖ በግብር መካድ ነው። አንድ ሰው ከአሕዛብ በጥምቀት በሃይማኖት ተለይቶ በተግባር እንደ አሕዛብ የሚኖር ከሆነ ከአሕዛብ ብልጫ የለውም። መኮንነ ጽድቅ ኢየሱስ ክርስቶስም ሥራህን አውቃለሁ፣ ስምህ ያው ነው፣ አንተ ግን የሞትክ ነህ ብሎ ይፈርድበታል እንጂ ከፍርድ ሊያመልጥ አይቻለውም። ለዚህ ነገራችን ይሉናል አባታችን፣ ለዚህ ነገራችን ማሳያ የሚሆኑ ሁለት ምሳሌዎችን እናንሳ። በአንዲት ሀገር የሚኖሩ ሁለት ሰዎች ነበሩ። የመጀመሪያው ሰው ንጉሱ ጨካኝ ነውና ንጉሱን አይወደውም። ነገር ግን የንጉሱን ግብር አንዳች ሳያስቀር ይከፍላል። በሕጉ በትእዛዙ ጸንቶ ይኖራል። ይህ ሰው ለንጉሱ አልተገዛውም ማለት ይቻለዋልን? በፍጹም። እንደዚሁም ሁሉ ሰይጣንን አልወደውም እያለ በሰይጣን ግብር በኃጢአት ጸንቶ የሚኖር ከዲያብሎስ ባርነት ነፃ ነኝ ማለት ይቻለዋልን? ለሁለት ጌቶች በአንድ ጊዜ መገዛት እንደምን ይሆናል ሲል መምህራችን ኢየሱስ ክርስቶስ አስተምሮን የለምን? ሌላው ደግሞ ቸር ንጉሥ ነገሰና ይህ ሰው ንጉሱን በአፉ ይወደዋል፣ ግን ግብሩንም አይከፍልም፣ በሕጉም አመፀኛ ነው። ይህ ሰው ለዚህ ንጉሥ እየተገዛ ነው ማለት ይቻለዋልን? የንጉሱን ግብር ካላገባ፣ ሕጉን ካፈረሰ፣ ሥርዓቱን ከጣሰ ለንጉሱ ያለው ፍቅር ወዴት አለ? እንደዚሁስ ሁሉ ክርስቶስን እወደዋለሁ አመልከዋለሁ የሚል ነገር ግን በሕጉ በፈቃዱ ጸንቶ የማይኖር ከሆነ ሰይጣንን ያይደለ ክርስቶስን መውደዱ በምን ይታወቃል? የሚወደኝ ቃሌን ይጠብቃል ሲል የድኅነቱ ባለቤት በልዑል ቃሉ ሰብኮን የለምን? ወዳጄ የሰጠውን ወርቅ ሃይማኖት ወርቅ ጥምቀቴን ለምን በስጋዊነት ጉድጓድ ጥለህ በኃጢአት ትቢያ አዳፈንከው ብሎ ይጠይቀውና መልስ ስለሌለው ጥርስ ማፋጨት ወዳለበት ጽኑ ጨለማ ወርውሩት ብሎ ያዛል እንጂ። እንግዲህ ይህ እንዳይሆን ለእንዲህ ያለ ሰው ምን ይበጀው? ምሕረት መለመን ወደምታውቅበት ሕይወቱ ውሃ እንኳን እስከ መሆን ደርሶ በጣዕመ ቢስነት የወረደ ቢሆን ጥዑም ወይን ወደ መሆን ሰገነት የሚያወጣ ልመና ወዳላት ኪዳነ ምሕረት ታጥቆ መቅረብ ይበጀዋል። አሁን የክርስቶስን ሕግ ጥሶ በእርሷ ኪዳን ይድናል ማለታችን አይደለም። ይልቁንም መጀመሪያ ንስሐ ሳይገባ እንዳይሞት የዘንድሮን ተዋት እያለች ሳያፈራ እንዳይቆረጥ ዕድሜ ለንስሐ ታሰጠዋለች። ቀጥሎ ንስሐውን በፈጸመ ጊዜ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ወደ ሰበከው ወደ ክርስቶስ ትእዛዝ አደረሰችው ማለት ነው። ንስሐም ገብቶ ሥጋውን ደሙን በተቀበለ ጊዜ ወደ ክርስቶስ የማዳን የቤዛነት ሥራ አደረሰችው ማለት ነው። የክርስቶስን ሥጋና ደም መቀበል ለእኔ ስትል መከራ ተቀብለህ የቆረስከው ሥጋህ እንደሆነ አምናለሁ ብሎ በሃይማኖትም በግብርም መመስከር ነውና ደሙንም መቀበል ለእኔ ስትል ጎንህን ተወግታ ያፈሰስክልኝ ደምህ እንደሆነ አምናለሁ ብሎ በሃይማኖትም በግብርም የማዳን ሥራውን መመስከር ነውና ከክፉ ኃጢአቱ ተመልሶ እንዲህ ከተመለሰ በኋላ ደግሞ እንደ ገላትያ ሰዎች መልሶ የመንፈስ ቅዱስን ግብር ጀምሮ ተጨልጦ ተገርኝቶ ወደ ሥጋዊነት ወደ አምልኮተ ጣዖት ወደ ገቢረ ኃጢአት እንዳይወድቅ በትረ ሃይማኖት ኪዳነ ምሕረት ምርኩዝ ትሆነዋለች። በስንፍናው እርሷን እንኳ ከመለመን ዳተኛ ሆኖ በኃጢአት ቢተዳደፍ ቢሰነካከል መሐር ተዘከር ደምህን ያፈሰስክለትን ሰው ለአውሬ
አትስጥ ብላ ከልጇ ታስታርቀዋለች። እንዲህ እያለ ኖሮ ሩጫውን በመልካም ቢፈጽም እንኳ ሰው በሁሉ ፍጹም አይሆንምና ፍጹም ካልሆነ ደግሞ በአንዱ ሕግ በዚያው ባጎደለው እንዳይፈረድበት ቸርነትን ሙላለት ብላ እንደ ቃናው ማድጋዎች ልጇ አገልጋዮቹ መላእክትን እስካፋቸው በጸጋ ሙሏቸው እንዲል ታስታርቀዋለች። እጅግ በጣም በስፋት ነው አባታችን እንዲህ በግሩም መልኩ እንደው አጥንት ሰብሮ በሚገባ በሚያረሰርስ ቃል የእመቤታችንን ቃል ኪዳንና እኛም ከእግዚአብሔር ጋር ባለን ትስስር እናቱም መብርሃን ስለተሰጣት ክብር የገለጹልን ያስተማሩን። ወደፊት በስፋት እንመጣበታለን። ለዛሬ እንደው እንዳይበዛብን በዚህ መልኩ በዓሉ በታላቅ ክብር የሚታሰብ ልጄ ወዳጄ ብላ የለመነችውን ልመና ልጇ በራሱ ምሎ እፈጽምልሻለሁ ያላትና ያው ቅድም እንደሰማነው ቃል ኪዳኗ ያንን ሰው ይበላ የነበረውን ስምዖን የተባለውን በተለምዶኛ የበላየ ሰብ እመቤት ስንላት ሰው የሚበላው ሰው እንደማለት ነውና የበላየ ሰብ እመቤት የምንላት እመቤታችን እንዴት በላየ ሰብን በጥርኝ ውሃ እንዳስማረችው ሁሉ ይሄው ቃል ኪዳኗ እየሰራልን እንደሆነ ማምላክ ወላዲተ አምላክን ተማጽነን እንደ አይነ ጥቅሻ የሚደርሰው ጸሎቷ ዘወትር ለኛም እየደረሰልን እንደሆነ እንድንረዳው አምነን እንድንጠቀምበት ፊትም ማያስመልሰው አንገትም ማያስቀልሰው ሁልጊዜም እኛን ከክፉ የሚጠብቀን የእናታችን የመብርሃን ቃል ኪዳን እዚህ አድርሶናልና እሷን እያከበርን እያመሰገን ልጇ ወዳጇ እባክህ ማረን ይቅር በለን ስለ እናትህ ብለህ ተለመነን እያል እንድንማጸንበት ነው እንግዲህ በዓላትን በዚህ መልኩ የምናከብረው። አሁንም አዛኝቱ ንጽሕተ ንጹሐን ቅድስተ ቅዱሳን አንዳችም ነውር የሌለባት እሷ አፍጣኒተ ረድኤት አቁራሪተ መዓት ፊት በማያስመልሰው አንገት በማያስቀልሰው ጸሎቷ ሁላችንንም ለደገኛው ክብር እንድታበቃን የልጇ የወዳጇን ደግነቱን ገጸ ምሕረቱን እንዲያበዛልን እንድትለምንልን የእናትነት ፍቅሯ እንዳይለየን ፈቃዷ ይሆንልን። እሱም ልጇ ወዳጇ በማይጨክንባት ይሄው እንደዚህ በራሴ ማልኩልሽ ብሎ በራሱ ምሎ ከምንም ነገር በላይ ከስም ሁሉ በላይ በሆነው በራሱ ከዚህ በላይ በምንም ሊመላ አይችልም ራሱ በራሱ ነውና የማለልን እግዚአብሔር አምላካችን በእውነት ይሄን እያሰበ የሁላችንም መጨረሻ እንዲያሳምርልን ፍቅሩን እንዲያበዛልን ይቅርታውን ምሕረቱን ቸርነቱን ከኛ ብቻ አይደለም ከሀገራችን ከኢትዮጵያ ከሕዝባችን እንዳያርቅብን እየተማጸነው ነው። እንግዲህ ይሄንን መርሃ ግብራችንን ጠቅልል የምናደርገው እንግዲህ በዓላትን ስናስብ እንዲህ አይነት ረቂቅ የሆነ ምስጢር እንዳለባቸው ደጋጎቹ አባቶቻችን ያስተማሩንን ትምህርት አሁን ደግሞ ይኸው በቅርባችን ያሉ አባቶቻችን እየጠቀሱ በዚህ መልኩ የሚያስተምሩን ለኛም ሕይወት በረከት እንዲሆነን እየተከታተልን ሰነብታለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ርርተ ህሊና ርርተ ልቦና ምልዕተ ጸጋ ምልዕተ ክብር አማላጅቱ ዘወትር እኛም በሚያስበው በማይዘነጋው ሩሩ ልቦናዋ ለቅዱስ ኤፍሬም ለአባ ጊዮርጊስ ዘጋስጫ ቅዳሴዋን ለደረሰላት ለአባ ሕርያቆስ ለኢትዮጵያዊው ለቅዱስ ያሬድ ለሌሎችም ደጋጋ አባቶች የተለመነች እናታችን ለእኛም ለኃጢአተኞቹ ተለምናን መልካሙን ሥራ ሰርተን እኛ ከማናቀው ሰይጣን ከሸመቀው ልጇ ወዳጇ ከሚያቀው ከክፉ ነገር ሁሉ ጠብቃ ከተቃጣለለም ከተወረወረ ሰውራ ለክብር የምንበቃበትን መልካም ሥራ እየሰራን እንድንመላለስ መንገዳችን ሁሉ እንድትጠብቅልን በቀሚሷ እንድትሸፍነን በቃል ኪዳኗ ጥላነት ሁልጊዜም ታምነን የእሱ የአምላካችን ቸርነቱ እየበዛልን እንድንመላለስ የመስቀሉን ፍቅር እንድናስብ ማስተዋሉን ጥበቡን በምልጃዋ እንድታመጣልን እንድታደለን ፈቃዷ ይሁንልን። መድኃኔዓለም የቀጠሮ ሰዎች ይበለን። ማህደረ ተዋህዶን ለሚያደምጡ ሁሉ እንግዲህ እንደተለመደው ማዳረሳችሁን ማካፈላችሁን የተዋህዶ ቤተክርስቲያናችን ትምህርት ምንም ነቅ የማያወጣለት ከማይደርቀው ምንጯ ከማይጎልባት ጓዳዋ ይህች የነጻች የጎላች የተረዳች እምነታችን የምታስተምረን ትምህርት እኛም እንዳቅማችን ወደ ልባችን እንዲያደርስልን የምንሰማውን እናንተም ለሌላው በማዳረስ ከእናንተ የሆነውን በመወጣት የእሱን የአምላካችን ቃል እንድታስተላልፉልን ከወዲሁ በመጠቆም ብትችሉም ሰብስክራይብ አድርጋችሁ እንድትከታተሉም አሁንም በአጽንኦት መልእክቱ እናስተላልፋለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናሁኝ
ረሳው ሐዘኔን የአምላክ እናት እመቤታችን ሞገስ ሆኜኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገስ ሆኜኝ ቀሪው ዘመኔን ከራሱ ከባለቤቱ ብትሰሙ ሳይሻል አይቀርም። ዛሬስ እንደሱ እንደ አምላካችን ፈቃድ የእንግዳ ወርቅን ደጅ ጠናው ብላችሁ ይህንን የእመቤታችንን የመብርሃን ነገር የሚያጠይቀውን ደጅ ጠንተናት የልባችን መሻት እንደተፈጸመ ወደፊትም ደግሞ ደጅ እየጠናናት ለክብር እንድታበቃን እየተማጸናት በዚሁ ዝማሬ እንግዲህ እንደ አምላካችን ፈቃድ የዛሬው መርሃ ግብራችንን እንጠቀልላለን። ይቆየን፣ የቀጠሮ ሰዎች ይበለን። አባታችን አባ ገብረ ኪዳን መድኃኔዓለም በእውነት የሰጠን ታላቅ አባታችንን በሕይወት በጤና ይጠብቅልን፣ ዘላለማዊውን የሕይወትን ቃል ያሰማልን። እጅግ በጣም ግሩም የሆነ ለሁላችንም የሚጠቅመን መጽሐፍ ነው። አሐቲ ድንግል ብለው ስለእመቤታችን በስፋት ደጉ ሰው የሰጡን መጽሐፍ። የቀጠሮ ሰዎች ይበለን። ቸር ያገናኘን።